ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ቸልሲን የሚመለከቱ ባለፉት 24 ሰዓት የወጡ አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። ቸልሲ እንግዲህ በዝውውር መስኮቱ ላይ ጠንካራ እንቅስቃሴዎችን እያደረገ ይገኛል። በተለይ እንግዲህ አዳዲስ መረጃዎች እየወጡ ነው የሚገኙት። በተለይ በኮሎ ሙዋኒ ጉዳይ የአጥቂ መስመራቸውን ማጠናከር ሰማያዊዎቹ በሚገባ እየሰሩ ይገኛሉ። የባይኖ ጊተንስ ጉዳይ የኮሎ ሙዋኒ ለኢኪፕ ያወጣው አዳዲስ መረጃዎች አሉ። እንዲሁም ደግሞ በተጨማሪም ስለ ቀኝ መስመሩ ተጫዋች ዌስሊ በፍላሚንጎና ቸልሲ ባደረጉት ጨዋታ ላይ አስደማሚ ብቃቱን ያሳየውን ተጫዋች ቸልሲዎች ፍላጎት አላቸው። ይህ ማለት እንግዲህ የማሎ ጉስታው ጉዳይ እንዴት ይሆናል? የማይክ ሚኞል የግብ ጠባቂው ማይክ ሚኞል ጉዳይ ስለ ግብ ጠባቂዎች ሁኔታ እናያለን። ዳሪዮ ስጎ ስለ ቸልሲ ሁኔታው አስተያየት ሰጥቷል። እነዚህ ሁሉ የሚጠበቁ ነው የሚሆኑት። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን ያላችሁን አስተያየት ደግሞ አስቀምጡልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ ሁሌም ብዙዎቹ ጋር እንደርስ ያግዘናል። ከኢትዮጵያ ውጭ የምትኖሩ ከሆናችሁ ደግሞ የያያ ስፖርት ቤተሰብና አባል ይሁኑ ጆይን በማድረግ የመጀመሪያው መረጃችን የሚሆነው እንግዲህ ቸልሲ በዝውውር መስኮቱ ላይ እንቅስቃሴ ላይ እንዳሉ ይታወቃል። ነገር ግን ባለፈው በዝውውር መስኮቱ መጨረሻ ቀናቶች ላይ ያደረጉት በተለይ የባይኖ ጊተንስን የሚመለከተውን ጉዳይ ትንሽ አወዛጋቢ እንደነበርና በ5 ሚሊዮን ዩሮ ልዩነት ምክንያት ቸልሲ ከዝውውሩ እንደወጣ አውርተን ነበር። ነገር ግን ያ ዝውውር አሁን ሌላኛውን ተፎካካሪ ቡድን ይዞ መጥቷል። ባየር ሙኒክ የባይኖ ጊተንስ አድናቂ ሆኖ መጥቷል። የባይኖ ጊተንስን ኤጀንት ማርኮ ሊችስታይነርን ንግግር አድርገዋል። የዚህ ተጫዋች ላይ ፍላጎት እንዳላቸው ባየርኖች ባለፉት ሳምንታቶች በንግግሮቻቸው ባርኮላን፣ ኒኮ ዊሊያምስን እና ማርቲኔሊን ለማነጋገር ሞክረዋል። አራተኛው ተጫዋች ሆኖ የመጣው ደግሞ ባይኖ ጊተንስ ነው። ሁለቱ ተጫዋቾች በተለይ ባርኮላና ኒኮ ዊሊያምስ ባርኮላ በፒኤስጂ እንደሚቆይ፣ ኒኮ ዊሊያምስ ወደ ባርሴሎና እንደሚሄድ አረጋግጧል። ስለዚህ የተሻለ ሌላኛውን የሚፈልጉት ተጫዋች ሆኖ የመጣው ባይኖ ጊተንስ እና ማርቲኔሊ ጉዳይ ነው። ማርቲኔሊ በአርሰናል ዘንድ ከፍተኛ ገንዘብ ይጠይቃል ብለው ስለሚያስቡ በማርቲኔሊ ጉዳይ ብዙ እንቅስቃሴ አላደረጉም። በጊተንስ ጉዳይ ግን ኤጀንቱን አናግረዋል። ውሳኔዎች የሚጠበቁ ነው የሚሆኑት። ቸልሲ እንግዲህ ከባየር ሙኒክ ጋር ብዙ ተጫዋቾች ተፎካክሮ ያውቃል ከዚህ በፊት። አንደኛው ቶሊሶን የሚመለከት ነው። ቶሊሶ እንግዲህ በመጨረሻ ምርጫውን አድርጎ ወደ ባየርን እንዳቀና የምታውቁት ነው። ሌላኛው የአምና እንግዲህ በኦሊሴ ጉዳይ ነው። ቸልሲዎች ንግግሮችን አድርገው ጉዳዮችን እየጨረሱ ነበሩ። ነገር ግን ባየርን በመሃል ገብቶ ነው ይህንን ተጫዋች የወሰደው። ሌላኛው የሚሆነው እንግዲህ ቸልሲ በባይኖ ጊተንስ ጉዳይ ከጥር ጀምሮ ነው በሚገባ ስራዎችን ሲሰሩ የቆዩት። ነገር ግን ባለፉት ጊዜያቶች የፈጠሩት መዘናጋት ዋጋ የሚያስከፍል እንዳይሆን ቸልሲዎች ጥንቃቄ ሊወስዱ ይገባል። 5 ሚሊዮን ዩሮ ነው ልዩነታቸው። ያንን በማጥበብ በተለይ ደግሞ ዶርትመንዶች ደስተኛ አይደሉም በንግግሮቹ ጉዳይ ላይ። ስለዚህ ይህንን ሁኔታ ማሻሻል የሚያስፈልግ ነው የሚሆነው። ዶርትመንድ እንግዲህ በድርድሮቹ በሁሉ ሁኔታ ለባየርን መሸጥን አይፈልጉም። ባለፉት ጊዜያቶች የምታውቁት የባየርን እንዲሁም ደግሞ ለባየርን ተጫዋቾችን ላለመሸጥ ዶርትመንድ፣ ባየር ሊቨርኩሰን ጥረቶችን እያደረጉ ይገኛሉ። ምክንያቱም ባየርንን ማጠናከር በቡንደስሊጋው ላይ ተፎካካሪ ቡድን ለመሆን ስለሚያስቡ። ስለዚህ በእነዚህ ጉዳዮች ላይ ቸልሲ በሚገባ መስራት ይጠበቅበታል። ጊተንስ እንግዲህ ለቸልሲ ሙሉ በሙሉ በ7 ዓመት ኮንትራት ጉዳይ ላይ ተስማምቷል። ስለዚህ ይህንን ትልቁን ስራ ሰርቷል። ስለዚህ በጠባብ ሁኔታ ድርድሮችን አድርገው ከጊተንስን ከዶርትመንድ ጋር ማሳመን ይጠበቃል። በለንደን መመለስ እንደሚፈልግ እንግሊዛዊ መሆኑ ለቸልሲ ብዙ እድሎችን የሚሰጥ ነው የሚሆነው። ከዛ ውጭ ኤንዞ ማሬስካ ከዚህ በፊት የሰለጠኑት አሰልጣኝ ብዙዎቹ የቸልሲ ተጫዋቾች እንግዲህ የቀድሞ የማንቸስተር ሲቲ ማዕከል ውጤቶች ናቸው የታዳጊ ቡድኑ። ስለዚህ ያ የሚጠበቅ ነው። ከዛ ውጭ ጆን ሺልድ ቸልሲ የአካዳሚዎች ዳይሬክተሩ ጆን ሺልድ ሌላኛው ይህንን ድርድር ሊያፋጥነው የሚችለው ሰው ነው የሚሆነው። የሱም ከዚህ በፊት የመለመለው አብረው የሰሩ ናቸው። ተመሳሳይ ኤጀንት ነው ያላቸው። ስለዚህ ይህ ድርድር ለቸልሲ እንግዲህ በፍጥነት ማጠናቀቅ የሚጠበቅባቸው ይሆናል። ነገር ግን ተፎካካሪ ባየር ሙኒክ መጥቶባቸዋል። ኮሎ ሙዋኒ ኮሎ ሙዋኒ እንግዲህ በኢንትራ ፍራንክፈርት ድንቅ ዓመትን ካሳለፈ በኋላ በቀጣዮቹ ዓመታት በፒኤስጂ ይሳካለታል ተብሎ በ90 ሚሊዮን ዩሮ ከተከላከለ በኋላ ውጤታማ ሳይሆን ወደ ጁቬንቱስ በውሰት በውድድር ዓመቱ አጋማሽ እንደሄደና በጁቬንቱስ ራሱን እያገኘ እንዳይለ አሁን ደግሞ በክለቦች የዓለም ዋንጫ ባለፉት ሳምንታት 2 ጎሎች እንዳስቆጠረ ጥሩ ብቃቱ ላይ እንደሚገኝ ይታወቃል። ብዙዎቻችሁ ግን ኮሎ ሙዋኒ የምታስታውሱት እንግዲህ ኤሚ ማርቲኔዝ ያወጣበት የ2022 የኳታሩ የዓለም ዋንጫ ላይ በጣም በአሳዛኝ ሁኔታ በመጨረሻ ሰዓታቶች የሳተው ኳስ ሁሌም ኮሎ ሙዋኒ የሚያስታውስ እድል ነው። እንደ ሌኪፕ ዘገባ ከሆነ ይህንን የ6 ዓመት ተጫዋች ቸልሲዎች ፍላጎት አላቸው ተጫዋቹን ለማዘዋወር። አንደኛ ደግሞ ብዙ የሚባል አይደለም። ስለዚህ ቸልሲዎች ከፓሪስ ሰን ጀርመን ጋር ድርድሮችን አድርገው ይህንን ተጫዋች ለማምጣት ሙከራ ያደርጋሉ። ድርድሮቹ እንግዲህ የመጀመሪያ ክፍል ነው ያሉት። ነገር ግን በሚቀጥሉት ጊዜያቶች አንደኛ ኒኮላስ ጃክሰን ቸልሲን የሚለቅ ከሆነ ወደ ጁቬንቱስ ያቀና የሚችልበት እድል አለ። ነገር ግን የጣሊያን ክለቦች የኒኮላስ ጃክሰንን ክፍያ የሚችሉት አይደለም። ቸልሲ የሚጠይቀውን ከ50 እስከ 60 ሚሊዮን ዩሮ ይጠይቃል። ቸልሲዎች የሚጠይቁትን ዋጋ ለመክፈል የሚችሉ አይመስልም። ነገር ግን ኮሎ ሙዋኒ ቸልሲዎች ማስፈረም በሚገባ እየሰሩ ይገኛሉ። ይህንን ዝውውር እንግዲህ በተለይ የቸልሲ ስፖርቲንግ ዳይሬክተሮች ማከናወን የነበረባቸው በጥሩ ነበር። በጥሩ ዝውውር መስኮት ቸልሲ እነዚህን ተጫዋቾች አግኝቶ ቢሆን ኖሮ ውጤታማ የሚያደርጉትና ያው ከስኬቱ ሌላም ስኬቶች የሚጨምር ነበር። በቡድኑ ውስጥ ተዋህዶና የማይዋሃድ መሆኑን ማየት ይጠበቅ ነበር። እንግዲህ በጥሩ
ቸልሲዎች የሚፈልጓቸው ተጫዋቾች እቅዳቸውን የቀየሩ በሚመስል ሁኔታ ኮሎሙያኒ፣ ባይኖ ጊተንስ፣ ጋርናቾና እንዲሁም ደግሞ ማርክ ጉይን ይፈልጉ ነበር። እነዚህ ተጫዋቾች ጋር አሁን ስማቸው እየተያያዘ አይደለም። ነገር ግን አሁንም ቸልሲ የሚፈልጉትን የአንደኛ በሁለት አይነት ስታንዳርድ ብታዩት ለቸልሲ ደጋፊዎች የኮሎሙያኒ መምጣት የሚያስደስት አይደለም። አንደኛ አንዳንዴ ታዳጊዎቹ ነው ትልቅ አቅም ያላቸው ነው ተብሎ የሚታሰቡ ናቸው። ለምሳሌ ሊያም ዴላፕ ማየት ትችላላችሁ። ወይም እንደነ ሁጎ ኢኪቲኬ፣ ቤንጃሚን ሴስኮ አይነት አጥቂዎች አይነት አይደለም። እንደ ዌልተመድ አይነት አጥቂዎች አይደለም። እድሜው ላይ ከፍ ያለ ነው የሚገኘው። ስለዚህ የነ ዮኮሬስ የነ ኦሲሜን አይነት እድሜ ላይ ይገኛል። ስለዚህ አሁን ዛሬ መጥቶ በፊርማዎቹ መካከል በሚቀጥሉት 2 እና 3 ዓመታት ለውጥ ማምጣት የሚጠበቅበት አይነት አጥቂ ነው። ስለዚህ በዛ ደግሞ ቸልሲን ባንዴ ማሳደግ ይችላል ወይ የሚለው ለኮሎሙያኒ የሚጠየቅ ጥያቄ ነው። ጥሩ ብቃቶች እንዳሉ ይታወቃል። አንደኛ ፍጥነቱ፣ ትክክለኛ ቦታ ላይ መገኘቱ፣ በሶስቱ ሊጎች መጫወቱ፣ በጀርመን በፈረንሳይና በጣሊያን መጫወቱ ጥሩ እንቅስቃሴዎች እንደሚያሳይ የሚያሳይ ነው። ከቆሙ ኳሶች ያለው ጥሩ ብቃት ነው። ሁሌም እንቅስቃሴ ላይ መሆኑ አስደሳች ቢሆንም ለማሬስካ ጨዋታውን በዛ ረገድ ጥሩ የሚባል ቢሆንም ነገር ግን ቸልሲዎች ደጋፊዎቹን የሚፈልጉትን ያክል የተለየ ብቃቱን ማውጣት የሚችል በኔዮ ኮሬስ በኖ ሲሜን አይነት ያለ ምርጥ ብቃት ላይ ያለ ተጫዋች አይደለም። ስለዚህ ቸልሲ ምን ያክል ያሻሽሏል፣ የቸልሲስ የመጀመሪያ ኢላማ ነው ወይ ተብሎ መጠየቅ ያለበት ይመስለኛል። ሌላኛው መረጃችን የሚሆነው እንግዲህ ቸልሲ በፍላሚንጎ ጋር ባደረጉት ጨዋታ ላይ በጣም አስገራሚ ብቃት ነው ያዩት። ዌስሊ የሚባለው የቀይ ተመላላሻቸው ነው። የ21 ዓመቱ ብራዚላዊ ተጫዋች በብዙ ክለቦች ይፈልጋል። ጁቬንቱስ፣ አርሰናል እያልን በመላው አውሮፓ ያሉ ቡድኖች ይፈልጉታል። በተለይ ማንቸስተር ሲቲን ጨምሮ በጨዋታው ላይ የነበረው ብቃት በጣም አስገራሚ ነው። የሚመላለስበት መንገድ ኮኮሬላን ድሎችን በኮኮሬላ በኩል ለመፍጠር ኦቨርላፕ የሚያደርግበት መንገድ፣ የሚከላከልበት መንገድ ጥሩ የሚባል ምንም እንኳን ተሳስቶ ቸልሲዎች ላገኙት የጎል የሚሆን እድል እንግዲህ ምንም እንኳን ያንን ስህተት ቢፈጽምም በጨዋታው ላይ ምርጥ ብቃት ነበረው ማለት ይቻላል። ይህንን ተጫዋች ለማስፈረም ብዙ ቡድኖች እንግዲህ እየፈለጉ ይገኛሉ። ቸልሲ አንዱ ነው። ቸልሲ ይህንን ተጫዋች የሚያመጣው እንግዲህ በተለይ የማሎ ጉስቶ መለቀቅ የሚያረጋግጥ ካልሆነ በስተቀር ቸልሲ በቀኝ መስመር ተከላካይ እኮ በጣም ብዙ ነው ያለው። እንግዲህ ጆሹዋ ቺፖንግ አንዱ ነው። ሁለተኛ የሚሆነው ማሎ ጉስቶ፣ ሪሲ ጄምስ ያን መጥራት እንችላለን። ስለዚህ ቸልሲዎች አሁንም ይህንን ተጫዋች ለማምጣት ሲሞከሩ ይገኛሉ። እንግዲህ በዚህ ተጫዋች ጉዳይ ሜቢ ባየርን የማሎ ጉስቶ ፈላጊ ነው። እንግዲህ ማሎ ጉስቶ እና ኦሊሴን በቀኝ መስመር ላይ ተጣምሮ ልናያቸው እንችላለን። ለፈረንሳይ ብሔራዊ ቡድንም ያ የሚጠቅም ነው የሚሆነው። እንግዲህ ጉስቶ በተለይ በመጀመሪያው የውድድር ዓመቱ በፖቼቲኖ ስር ምርጥ ብቃቱን አሳይቶ ነበር። ባለፉት ዓመታት ግን በተለይ ዘንድሮ በጣም የተቸገረበት ጊዜን እያሳለፈ ይገኛል። ስለዚህ ቸልሲዎች በዚህ በኩል በዝውውሩ ላይ ውሳኔ ይጠበቃል። ማይክ ሚኞልን የሚመለከት ነው። እንግዲህ ግብ ጠባቂው ማይክ ሚኞል አሁንም በቸልሲ እይታ ውስጥ ነው። ነገር ግን ሁለት የተለያዩ መረጃዎችን አይቻለሁ። ፋብሪዚዮ ሮማኖ እንግዲህ የተሻለ ታማኙ ነው ያዩት እሱ ነው። ተስፋ አይቆርጡም፣ ቸልሲዎች የማስፈረም ፍላጎት አላቸው የሚል ነው። የስካይ ስፖርቱ ዘጋቢ ግን ቸልሲዎች በዝውውሩ ወጥቷል፣ ሙሉ በሙሉ ከዚህ ዝውውር ምንም ነገር አይፈልጉም የሚል ነው። ይህ እንግዲህ ሁለት ተቃራኒ የሆኑ የዝውውር መረጃዎቹ ነው ይታያሉ። ቸልሲ በግብ ጠባቂ በኩል የሚፈልጋቸው ተጫዋቾች አሁንም አቬለብል ወይም ደግሞ በዝውውሩ ላይ አይገኙም። አንደኛ ዲያጎ ኮስታ በዛው በቡድኑ እንደሚቆይ አረጋግጧል። ጄምስ ትራንፎርድ ወደ ኒውካስትል ነው መሄድ የሚፈልገው። ከዛ ውጭ ሳንቼዝን የሚለቁ ከሆነ ሳንቼዝ እንግዲህ ወደ ዌስትሃም የሚያቀና ይሆናል ተብሎ ይጠበቃል። ከዚህ ዝውውር የሚያገኙትን ገንዘብ ላይ ጨምረው ማይክ ሚኞል የሚያስፈርሙት ከሆነ ለቸልሲ አስፈላጊ የሆነ ነው። ለምሳሌ አይታችሁ ከሆነ ሊቨርፑሎች ፍሎሪያን ዊርዝን ሲያመጡ ለተቃራኒ ቡድን ለሆነው ባየር ሊቨርኩሰን ደግሞ ጀራርድ ኳንሰን ሰጥተዋል። ስለዚህ እንደዚህ አይነት ዝውውሮችን ማጣመር ከቸልሲ የሚጠበቅ ነው የሚሆነው። ያ ማለት የሞሐመድ ኩዴስን ቸልሲ ደግሞ ከዝውውሩ ከዌስትሃም የሚያገኝ ይሆናል። ሞሐመድ ኩዴስ እንግዲህ በጣም ቸልሲን ለመምጣትና ንግግሮች ጥሩ ሂደት ላይ ያሉ ነው የሚመስሉት። ስለዚህ ቸልሲ ከዚህ ዝውውር የሚጠቀም መሆኑን ማየት ይጠበቅበታል። ዳሪዮ ኢሱጎ ቸልሲ ይህንን ተጫዋች ያመጣው በጣም ጥሩ በአማካይ መስመር ላይ ጥሩ ብቃት ያሳያል ብሎ ያሰቡት ይህንን የአማካይ ተከላካይ ያመጣዋል። እኔ ይላል ራሴን መሆን ነው የምፈልገው። ነገር ግን በቸልሲ ቤት የነበሩትን የአማካይ ተከላካዮች በጣም ማደንቃቸው ናቸው። የነ ማካሊሌ፣ ኢሱጎ፣ ካንቴ አሁን ያለውን ካይሴዶ ጨምሮ ማለት ነው። ማሬስካ የተለየ እሳቤ ያለው ስለዚህ በዛ ደግሞ ራሴን ማሻሻል የምችል ነኝ በማለት አስተያየቱን ሰጥቷል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።